አሁን ከምነግራችሁ ውጭ በሺአና በሱኒ መካከል ምንም አይነት ልዩነት የለም። በመጀመሪያ አንድነታቸውን እነግራችኋለሁ፣ ቀጥሎ ልዩነታቸውን እነግራችኋለሁ። አንድነታቸው ምንድነው ካላችሁኝ ሁለቱም ላኢላሃ ኢላላህ ሙሐመዱር ረሱሉላህ ይላሉ። ሁለቱም ቂብላቸው ከአባ ነው። ሁለቱም ረመዳንን አንድ ላይ ይጾማሉ። ሁለቱም 5 አውቃት ሶላት ተመሳሳይ ስም ያላቸው ተመሳሳይ ወቅት ያላቸው ሶላቶችን ይሰግዳሉ። ሁለቱም ዘካ ያወጣሉ። ሁለቱም ምንም አይነት መሰረታዊ ልዩነት የላቸውም። ልዩነታቸው ምንድነው ከተባለ ደግሞ ልዩነታቸው ሱኒዎች የረሱልን አስተምህሮት ከአህለል በይቱም ከሷሃቦችም የመጣውን እንቀበላለን ሲሉ፣ በሺአው ክፍል ያለው ደግሞ አይ በሶሂህ ሙስሊምና በሱነኑ ትርሚዚ እንዲሁም በኢማም አህመድ ኢብኑ ሐንበልና ከ30 በላይ አህለ ሱና ሪፈረንስ በሶሂህነት እንደመጣው ረሱላችን ትቼላችኋለሁ ያሉት ቁርአንና አህለል በይትን ስለሆነ ከአህለል በይቱ ብቻ የመጣውን አስተምህሮት እንቀበላለን፣ በሷሃባ በኩል የመጣውን አንቀበልም ይላሉ። ልብ አድርጉልኝ። ሱኒዎች ከሷሃባም ከአህለል በይት ከረሱል አህለል በይቱም ከቤተሰባቸው የመጣውን እንቀበላለን ሲሉ፣ ሺዓዎች ደግሞ ከአህለል በይቱ ብቻ የመጣውን ነው የምንቀበለው ይላሉ። ሁለተኛው ልዩነታቸው ደግሞ ምንድነው? ሱኒዎች የመጀመሪያው ኸሊፋ አቡበከር ረዲየላሁ አንሁ ናቸው። ሁለተኛው ዑመር፣ ሶስተኛው ዑስማን፣ አራተኛው አልይ ናቸው። በዚህ አመጣጥ በዚህ አግባብ የመጣውን የኸሊፎቹን ሰንጠረዥ እንቀበላለን ሲሉ፣ ሺዓዎቹ ደግሞ በረሱላችን በኸሊፋነት የተሾመው አልይ ነው ሐጀተል ወዳዕ ላይ። ስለዚህ የአቡበከርን ኸሊፋነት የፖለቲካ ኃላፊነት ወይም የፖለቲካ መሪነት ብለን እንቀበለዋለን፣ የዑመርንም የዑስማንንም። የረሱላችንን ግን ኸሊፋነት ብለን የምንቀበለው አልይን ነው። በመጀመሪያ ደረጃ እንደ ፖለቲካ ከሄድን በአስተዳዳሪነት አቡበከር፣ ዑመር፣ ዑስማን እንቀበላለን። ረሱላችን ኸሊፋ በሚል ግን በመጀመሪያ ደረጃ የምንቀበለው አልይን ነው ብለዋል። ማንኛችንም ሙስሊም የሆኑ ሰዎች ወደ ዑለሞች ጠጋ ብለን ሐጀተል ወዳዕ ላይ ረሱላችን አላሁመ ሰሊ ዐላ መሐመድ ወአሊ መሐመድ ከ120 ሺህ በላይ ሰሃቦችን ሰብስበው በኋላ አለቃችሁ ኸሊፋዬ ወልያችሁ አልይ ነው ብለው ሐጀተል ወዳዕ ላይ ሹመዋል። ይህንን የምትቀርቡት ዓሊም ጋር ቀረብ ብላችሁ ጠይቁና መልሱን ለማግኘት ሞክሩ። ይህንን መልስ ማግኘት የማትችሉ ከሆነ ደግሞ እኔ ራሴ በዩቲዩብ ላይ አሁን በስክሪኑ ላይ እንደምትመለከቱት ቁጥር 1 ቁጥር 2 ቁጥር 3 ብዬ ከ30 በላይ የአህለ ሱና ሶሂህ ሪፈረንሶችን አስታክኬ ረሱላችን አላሁመ ሰሊ ዐላ መሐመድ ወዐላ አሊ መሐመድ በሐጀተል ወዳዕና በተለያዩ ቦታዎች ላይ ከኔ በኋላ ኸሊፋችሁ አልይ ነው ብለው አቡበከርና ዑመርም ባሉበት እሳቸው ፊት መጥተው አቡበከርም ዑመርም ሁሉም ሰሃቦች ለአልይ እጃቸውን እጁ ላይ እንዲጭኑ ቃል ኪዳን እንዲገቡ ያስደረጉበትን በሰፊው በዝርዝር ሁኔታ ማስረጃዎችን እያስደገፍኩኝ ያቀረብኩት አለ። ሂዳችሁ ማየት ትችላላችሁ። እና በዋናነት ነገሩን ጠቅለል ስናደርገው የሺዓና የሱኒ አንድነታቸው በሁሉም ነገር ላኢላሃ ኢላላህ ሙሐመዱር ረሱሉላህ ከሚለው ጀምሮ አንድ ሲሆኑ፣ ልዩነታቸው ደግሞ ሺዓዎች የረሱልን አስተምሮት የምንቀበለው ከአህለል ቤቱ ብቻ ነው ይላሉ። ሱኒዎች ደግሞ ከአህለል ቤቱም ከሰሃቦችም ነው ይላሉ። በሁለተኛ ደረጃ ደግሞ ሺዓዎች በረሱል የተሾመው ኸሊፋ አልይ ነው ሲሉ የመጀመሪያው ኸሊፋ አይ ሱኒዎች ደግሞ አቡበከር ናቸው ይላሉ። በጣም የሚገርማችሁ ነገር ምንም የሚያጣላ የሚያጋጭ ነገር የለም። የሚያጣሉና የሚያጋጩን ቅጥረኛ የሆኑ ዳኤዎች ናቸው። ልክ አንዳችንን ካፊር ሙሽሪክ እንደዚህ እንድናይ አድርገው የሚስሉብንና ሁላችንም ይህንን ነገር ልብ ልንለው ይገባል። ሁላችንም ሙስሊም ወንድማማቾች ነን። ከዚህ በተጨማሪ ያለውን ደግሞ ሰፋ ያለ ኢስላማዊ ትንታኔና ኢስላማዊ ታሪክን የኔ ፔጅ ላይ ገብታችሁ ሰፋ ያለ ነገር ማግኘት ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዐላ መሐመድ ወዐላ አሊ መሐመድ